የማቴዎስ ወንጌል ምዕራፍ 14 ላይክ በማድረግ ጀምሩት። በዚያም ወራት የገሊላው ንጉሥ ሄሮድስ የጌታችን የኢየሱስን ዝና ሰማ። ሎሌዎቹንም ይህ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል፣ ስለዚህ በእርሱ ተአምራት ይደረጋል አላቸው። እርሱ ሄሮድስ በወንድሙ በፊልጶስ ሚስት በሄሮድያዳ ምክንያት ዮሐንስን አስይዞ በእስር ቤት አግዞት ነበርና፣ ዮሐንስም እርሷ ላንተ ትሆን ዘንድ አይገባህም ይለው ነበር። ሊገለውም ወዶ ሳለ ሕዝቡን ይፈራቸው ነበር፣ ዮሐንስን እንደ ነቢይ ያዩት ነበርና። የሄሮድስም የልደቱ ቀን በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነችለት፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ ሊሰጣት ማለላት። እርሷ ግን አስቀድማ በእናቷ ዘንድ አውቃ ነበርና የመጥምቁን የዮሐንስን ራስ አሁን በወጭት ስጠኝ አለችው። ንጉሡም አዘነ። ነገር ግን ስለ መሐላው አብረውት በማዕዱ ተቀምጠው ስላሉት ሰዎች የሚሰጧት ዘንድ አዘዘ። ልኮም በግዞት በእስር ቤት ሳለ የዮሐንስን ራስ አስቆረጠው። ራሱንም በወጭት አምጥተው ለዚያች ብላቴና ሰጧት። እርሷም ወስዳ ለእናቷ ሰጠች። ደቀ መዛሙርቱን መጡ፣ በድኑንም ወስደው ቀበሩት። መጥተውም ለጌታችን ለኢየሱስ ነገሩት። ጌታችን ኢየሱስም ይህንን በሰማ ጊዜ በታንኳ ሆኖ ከዚያ ብቻውን ወደ ምድረ በዳ ሄደ። ሕዝቡም ሰምተው ከየመንደሩ በእግር ተከተሉት። በወጣም ጊዜ ብዙ ሰዎች አይቶ አዘነላቸው፣ ድውዮቻቸውንም አዳነላቸው። በመሸ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ ሰዓቱም አልፏል፣ ወደ መንደር ገብተው ምግባቸውን ይገዙ ዘንድ ሕዝቡን አሰናብታቸው አሉት። ጌታችን ኢየሱስም እንደ ራባቸው ሊሄዱ አይገባም፣ እናንተ የሚበሉትን ስጧቸው እንጂ አላቸው። እነርሱም ከ2 ዓሣና ከ5 እንጀራ በቀር በዚህ ምንም የለንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው። በመስኩም ላይ እንዲቀመጡ ሰዎችን አዘዘ። 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ ተመለከተና ባርኮ ቆርሶ ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ቁራሽ 12 መሶብ ሙሉ አነሱ። የበሉበትም ከሴቶችና ከልጆች በቀር ወንዶቹ 5000 ያህል ነበሩ። ያን ጊዜም ሕዝቡን እስኪያሰናብት ድረስ ደቀ መዛሙርቱ በታንኳ ገብተው ወደ ባህር ማዶ ቀድመውት ሄዱ ዘንድ ግድ አላቸው። ከዚያም በኋላ ሕዝቡን አሰናብቶ ሊጸልይ ብቻውን ወደ ተራራ ወጣ። በመሸ ጊዜም ብቻውን በዚያ ነበር። ታንኳው ግን እነሆ በባህር መካከል ነበር፣ ከማዕበሉም የተነሳ ይታወክ ነበር፣ ነፋስም ከፊቱ ነበርና። ከሌሊቱ በ4ኛይቱ ክፍል ሰዓት ጌታችን ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምሕታት ነው ብለው ደነገጡ፣ ከፍርሃትም የተነሳ ጮኹ። ወዲያውኑ ጌታችን ኢየሱስ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ አቤቱ አንተስ ከሆነህ በኋላይ ወደ አንተ እንዲመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳ ወርዶ ወደ ጌታችን ኢየሱስ ሊደርስ በውኃው ላይ ሄደ። ነገር ግን ነፋሱ በርትቶ ባየ ጊዜ ፈራ፣ ሊሰጥምም ጀመረ። ያን ጊዜ አቤቱ አድነኝ ብሎ ጮኸ። ወዲያውም ጌታችን ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ለምን ተጠራጠርህ አለው። ወደ ታንኳውም በወጣ ጊዜ ወዲያውም ጽኑ ነፋስ ጸጥ አለ። በታንኳው ውስጥ የነበሩት ሁሉ በእውነት አንተ የእግዚአብሔር ልጅ ነህ እያሉ ሰገዱለት። ባህሩንም ተሻግረው ወደ ጌሴሬጥ ምድር ደረሱ። የዛን ሀገር ሰዎችም አወቁት። ወደ አውራጃዎቻቸው ሁሉ ላኩ። በሽተኞችንም ሁሉ አመጡለት። የልብሱንም ዘርፍ ይዳስሱ ዘንድ ለመኑት። የዳሰሱትም ሁሉ ይድኑ ነበር። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስክንገናኝ ድረስ መልካም ቆይታ፣ ቸር ሰንብቱ። ታዲያ በዚህ ክፍል ያያችሁትን ገንቢ አስተያየታችሁን ከመስጠት ወደ ኋላ አትበሉ። ሰላም ሁኑልኝ።